ሚራራ ልብ ይኸውልሽ አርፈሽ ነግሬሻለሁ። ልብ የሚሰብር አሁን ላይ በጣም እየከበደኝ የመጣ ጉዳይ ነውና እኔ በቦታው ላይ ተገኝቼ እንደዛ ግፍ የሰሩትን ሰዎች ፊት ለፊት ማውራት ራሱ አሁን ላይ በጣም እየከበደኝ የመጣበት ሰዓት ነውና በጣም ከባድ ነው ለኛ ለምን ሰራ ሰዎች ነው። ይኸውልሽ ነግሬሻለሁ። ከኔ ጋር ማውራት የፈለግሽው ከኔ ጋር ነው? ምንድነው ማውራት የፈለግሽው? መብቴ ነው። ምንድነው እኔ እና እሱ እንድንጋባ የምትከለክለን ነው? ስሯ በጣም ነበር የሚወዳት የመጀመሪያ ልጅ ነች ለቤተሰቧ ልጅቷ በቃ በትልቅ ሰርግ ለመዳር ነበር ያሰቡት እነሱ። ሰውዬ ጓደኛ እኮ ነው። ምንድነው የምታወራው? የፈለገ ጓደኛ ነው። ይኸውልሽ እየነገርኩሽ አብሮ አደጌ ናት። ከኔ በላይ አንተ አታስብላት ትሰማኛለህ? ሜላት እኮ እንደዚህ ያረኳት እኔ እያለች እንደዛ ነው ንግግራችሁ። ሀዘኗ አልጎዳሽም? ፍቅረኛዋ ጋር ታይተሻል ምናምን ምን አገባችሁ? እያሰብን ሳይሆን አድርገሽዋል ማለት ምን ማለት እንደገደልሻት ሙሉ መረጃና ማስረጃ አለን። እሺ አጋጣሚ በር አካባቢ ሲደርስ በሹክሹክታ እያወራች ሰማዋት። ኦኬ እሷ ፌቨር ቤት ውስጥ ማለት ነው። ብቻ ሁለታችን ብቻ ነበርን። ቡና እያፈላች በሹክሹክታ እና እያወራች በስልክ እያወራው ምን ትል ነበር? የጠየቁሽን ነገር በአግባቡ መልሽልኝ ያልኩሽ እንጂ እነን ጓደኛሽ መሰለኝ አይደል? ይዘሽልኝ ውጪ። ሰርጓ ዋዜማ ቀን የት ነበርሽ አንቺ? ሚዚዋ ነኝ። ስለዚህ አብሬያት አንዳንድ ነገሮችን ደግሞ እየተላላኳት ነበር። እኔ 6 ሰዓት እኮ ደውዬላታለሁ ማታ ሌሊት ማለት ነው። እንዴት ነው ደስ ብሎሻል ወይ አትጨነቂ ምናምን ነገር በቃ እያወራኋት ነበር። 6 ሰዓት ሌሊት ደውዬ ማለት ነው። በተኛውበት ደውዬላት ነበር። አውርታኛለች እሱ ለቶር ፍቅረኛዋ ባሏ ራሱ ረስቷታል። ትሰሚኛለሽ? ይኸውልሽ ባሏ ፍቅረኛዋ ጋር እሺ ይልሽ ለማጽናናት በምንድን ነው የምትሄጂው? እሱ ሰርግ የነበረው ወደ ለቅሶ ተቀይሯል። ኦኬ ግቢያቸው ከሩቅ ሳይ ማለት ነው ይለቅሳል። በጣም ለቅሶ አለ በጣም ማለት ነው። እየተሯሯጡ ከውጪ ምናምን የሚገቡ እያለቀሱ እየገቡ ነው። ለመርሳት እየሞከርኩ ነው። ከዚህ ነገር ለመሸሽ ስል ነው የቤተሰቦቼን ቤት ትቼ የመጣሁት። ቆይ ለእናንተ የመመለስ ግዴታ አለብኝ? ተኛው ጧት ስንቃ ግን በጣም ብዙ ስልክ ተደውሉልኝ ነበር። ኦኬ ወደ አንተ? አዎ በጣም ብዙ ስልክ ማለት በተለያየ ስልክ አላውቅም። ለኔም ናፍቀኛለች በጣም ናፍቀኛለች። አሁን ላይ ማማከረው ያኔ ምለው ጓደኛ የለኝም። ሰላም ጤና ይስጥልን ውድ የገኒ ሚዲያ ተመልካቾች እንዴት ናችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቻችን ያው እንደምታውቁት ሰሞኑን ያው ብቅ እያልን ነው። ብዙ ስራዎች እየሰራን ነው። የእናንተ እርዳታ ደግሞ ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙን። ያው እንግዲህ ዛሬ እንደተለመደው አንድ ከባድ ኬዝ አጋጥሞኛል። አንድ ወንድማችን ደውሎልኝ የምነግርሽ ነገር አለኝ ህሊና የረፍት አጣልና ቶሎ መጣሽ ለሌሎች እንደደረሽላቸው ለኔም ድረሽልኝ እውነታው ላይ መድረስ ፈልጊያለሁና ያለውበትን አድራሻ ነግሬሽ መጣሽ መፍትሄ እንድትሰጪኝ እፈልጋለሁ ብሎ አንድ ወንድማችን ደውሎልኛል። በጣም ትንሽ ከበድ ያለ ነገር ተፈጥሯል። የተወሰኑ ነገሮች በስልክ ላወራው ሞክሬያለሁ። እንግዲህ አንድ አብሮ አደጋችንን በቅርቡ ነው ያጣሁትና መፍትሄ ስጪኝ እባክሽ፣ አንዳንድ ያየኋቸውና የሰማኋቸው ነገሮች አሉ መጣሽ መፍትሄ እንድትሰጪኝ ብሎ እንግዲህ ደውሎልኛል። ወደ ወንድማችን ሄጄ እንግዲህ ጉዳዩ ምንድነው የሚለውን አብረን የምናይ ይሆናል። እንግዲህ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ቤተሰቦች ቅድም የተወሰነ ነገር ብያቸዋለሁ መግቢያው ላይ ማለት ነው። በነገርኳችሁ መሰረት ወንድሜ ጋር ተገኝቻለሁ። ያው ቶሎ ለመድረስ ሞክሬያለሁኝ። አንተም ቶሎ ነበር የፈለከኝ አስቸኳይ ነው ብለከኝ ነበር በስልክ እንዳወራ ነው የተወሰነ ነገር እንድትነግረኝ ለማድረግ ሞክሬ ነበረ። ባልከኝ መሰረት አንተ ጋርም ተገኝቻለሁ። ለቤተሰቦቼም ለኔም ግልጽ እንዲሆን ስምክን ንገረንና ወደ ጉዳያችን እንገባለን። ማን ልበል? እሺ አመሰግናለሁ። ኤርሚያስ ይባላል። ኤርሚያስ ኦኬ። ብዙ ነገሮችን ማውራት አልቻልኩም በስልክ ያው የተወሰኑትን ነገሮች ጠይቄያለሁና በጣም ከባድ ነገር እንደተፈጠረ ማጠብቀው ነገር ወይም ደግሞ ማጠብቀው ስብስብ የሆነ ጭንቀት ውስጥ እንዳለ እና ያው እንግዲህ ባልከኝ መሰረት ተገኝቻለሁ ማለት ነው። እሺ ኤርሚያስ ምንድነው የተፈጠረው? ምንድነው ያስጨነቀ? በዚህ ልክ ቶሎ ካላገኘሽኝ ከባድ ሁኔታ ውስጥ ነኝና እውነታውን ማወቅ ስለፈለኩኝ ነው ብለኝ ነበርና ምንድነው የተፈጠረው?
አዎ እናንተ ጋር የመጣሁበት ምክንያት ከእነሱ ጋር የብዙ አመት ትውውቃለን፣ ጓደኛሞች ነን። ከነማን ጋር? ከነ ሚላትና ፌቨን እና ሚላት ጋር? አዎ ኦኬ። ማለት ሚላት ሙሽራ ነበረች። አዎ የተዋወቅ ነው ብዙ አመታት አካባቢያችን አንድ ሰፈር የሰፈር ልጆች ነን። አብረን ያደግ ነው። ኦኬ። ከነ ሚላት ጋር ከልጅነት ጀምሮ ማለት ነው ሰፈር ነን፣ አንለያይም። ምንም ብዙ አይነት ፕሮግራሞችን ቢኖሩ አብረን ነው የምንሄደው። ከልጅነታችንም ጀምሮ እንጫወት ነበር፣ አብረን ዞር ነበረ። ትምህርት ቤትም ስንሄድ ሃይ ስኩልም ስንማር እስከ ሃይ ስኩል አብረን ነበርን የምንማረው እስከ 12ኛ ክፍል ማለት ነው። አንድ ክላስ ነበር የቆየ ነው። ከዛ በአጋጣሚ እኔ ውጤት አልመጣልኝም ነበረ የዩኒቨርሲቲ ማለት ነው። እነሱ ወደ ዩኒቨርሲቲ ሄዱ። ሁለቱ የተለያየ ዩኒቨርሲቲ ማለት ነው። አንድ አይነት ዩኒቨርሲቲ አልደረሳቸውም። እኔ ቀጥታ የኮሌጅ እንትን ነበር ያመጣልኝ፣ ወደ ኮሌጅ ገባሁ። በዛ ሰዓት በቃ ተገናኝተን የተለያዩ ነገሮች እናሳልፍ ነበር፣ እንገባበዝ ነበር። እነሱ ወደ ዩኒቨርሲቲ ከሚሄዱ በቃ አብሮነታችን በቃ የተለየ ነበረ። ያው አብሮነታችን የተለየ ነበር አልከኝና ዩኒቨርሲቲ ሲመጣላቸው አንተን ጥለው ከሄዱ ወይስ ትምህርቱን ወዴት አመሩት? ዩኒቨርሲቲ ሲደርሳቸው እኔ ኮሌጅ ነበር የገባሁት። አልሄድም ብለው ነበር እነሱ ወደ ዩኒቨርሲቲ፣ ምክንያቱም መለያየት የለብንም ሶስታችንም የተለያየ ቦታ ነበር በቃ እንትን ያልነው። እኔ ወደ ኮሌጅ፣ አንዷ ወደ ዩኒቨርሲቲ፣ አንዷ ሀረማያ ዩኒቨርሲቲ ሩቅ ምናምን ነበር የደረሳችሁ። ከዛ አልሄድም ምናምን አሉ። ከዛ ቤተሰብ ግን እንትን አላቸው፣ አስገደዳቸው ግዴታ። በዛ ሰዓት አልሄድም ያሉበት ምክንያት ጓደኝነታችሁ በቃ እንዲቀጥል በቃ ሁሌ አብረን ስለነበርን እስከ ሃይ ስኩል አብረን ነበርን። በጣም ነበር የምንዋደደው። ችግር ሲደርስብን የሆነ ነገር ሲገጥመን ምናምን ነገር አብረን ነበር ችግራችንን የምንፈታው ምናምን ነገር። ግን በቃ ወደ ዩኒቨርሲቲ መግባት ስለነበረባቸው ቤተሰብ ሲያስጨናቃቸው ቀጥታ ሄዱ። እኔ ወደ ኮሌጅ እዛው አካባቢ እኛ አካባቢ ተማርኩ፣ መማር ጀመርኩ። በዛ ሰዓት እንደዋወል ነበር። ብሬክ ሲኖር ምናምን ነገር ይመጡ ነበር፣ ግዴታ ይመጡ ነበር። የሆነ ሰዓት ራሱ እኔ ሄጃለሁ እነሱን ለማግኘት። አይ አንዷ ለማግኘት ማለት ነው። በቃ እንትን አለ አንደኛ ሀገርም ለማወቅ ድረስ እንድትሄድ ያው ይቅርታ እንድትሄድ ያደረገክ ይሄ ጓደኝነታችሁ ነበር ወይስ ጓደኛን ብቻ? እኔ ወደ ዩኒቨርሲቲ የመግባት ፍላጎቴ በጣም እንትን ነበረኝ ፍላጎት። በዛ አጋጣሚም ላይም ነበር፣ እሷም ላያትም ነበር ሚላት። እሷ ጋርም ሄድኩ። ትንሽ ቆይቼ አንድ ሳምንት ምናምን ነገር እዛው ከተማው አካባቢ ቆይቼ እየተገናኘን ምናምን ከሷ ጋርም እየተደዋወልን ሌላ ዩኒቨርሲቲ ነበረ ምናምን በቃ እንደዛ ቆየን። ዩኒቨርሲቲ ብዙ ሰዓት አሳለፍን፣ በብሬክም በምንም በቃ እየተገናኘን ምንም አብሮነታችን እንደቀጠለ ነበረ። ከዛ ዩኒቨርሲቲ ግራጁዌሽን ደረሰ። የተለያየ ነበረ ግራጁዌሽን። በእርግጥ አብረን ነበርን ግራጁዌሽናችን። ኮሌጅም አንድ ነው፣ እንትንም 4 አመት ነበረ። ሶሻል ተማሪዎች ነበር እና 4 አመት ጨረስን። ግራጁዌሽናችን ቀን ምናምን ይለያይ እንጂ አንድ ባች ነበር የተመረቅነው። ከዛ ተመረቅን። ብቻ ሁላችንም አልተገናኘንም በምርቀታችን ሰዓት። በጣም ደብሮኝ ነበር። እኔ ደብሮኝ ነበር፣ እነሱ አላቅም። ብቻ እዛ ያፈሩት ጓደኞች ነበራቸው። በርግጥ ሚላት ፍቅረኛ ነበራት እዛ ኮሌጅ ዩኒቨርሲቲ እዛው የተዋወቁ። እዛው 4 አመት የቆዩ በቃ አስተዋወቀኝ ከሱ ጋር ምናምን ነገር። እኔ ነገረችኝ ከዩኒቨርሲቲ ስመረቅ ቀጥታ ወደ ትዳር ነው የምንገባው ምናምን ከሱ ጋር አለች። እንመረቃለን ቀጥታ ወደ ትዳር ምናምን አለች። ኦኬ። ማለት ያው በእናንተ መሀል ምንም አይነት ሚስጥር ብሎ ነገር የለም፣ ግልጽ ነበራችሁ? እናወራ ነበር፣ ሁላችን ሶስታችንም እናወራ ነበር። እሷ አልነገረችኝ። ከዛ በቃ ደስ አለን ምናምን ነገር ተመረቁ። 1 2 ወር 3 ወር ምናምን ቆየን፣ ተገናኘን፣ መጣንና እዚህ ፋሚሊ ጋር ፕሮግራም ተዘጋጅቶ ምናምን ነገር ሶስታችንም ተዘጋጅቶ ነበር። በቃ ተገናኘን፣ እዛው ፈታ እያልን ምናምን ቆየን፣ ስራም እየፈላለግን። እሷ 2-3 ወር ምናምን ሲቆይ በቃ ወደ ትዳር እንትን አለች፣ ለማግባት ወሰነች። በ2 ወራ ማለት ነው። ያው ሴት ልጅ ከትምህርት በኋላ ያው ትዳር ያለ ነውና አሁን እኔ ግልጽ ያልሆነልኝ ወይም ደግሞ ወደ ያልገባኝ ነገር አለ እዚህ ጋር። የዛኔ እናንተ ደስተኛ ነበራችሁ፣ እሷ ወደ ትዳር ነው መገባው ስትል ያው እንግዲህ ፌቨንም አለች ብለኸኛል፣ ሚላት ደግሞ ዋናው ሙሽራ ነች ብለኸኛልና
ያው ደስ ይላል አይደለ? በጓደኝነት ብዙ አመት ኖራችሁ ለዚህ ክብር መብቃት ራሱ በጣም ትልቅ ነገር ነውና ምንድነው ታዲያ አሁን ላይ በጣም አዝናሃል፣ በጣም የሚያስጠላ ሁኔታ ውስጥ ነኝ ብለኸኛል። የሶስታችሁ ጓደኝነት ነው የተበተነው? ምንድነው የተፈጠረው እዚህ መሀል ላይ? አዎ ይሄ ሁሉ አመት አሳልፈሽ ሜሞሪ እንትን ብሎብሽ ማለት ያሳለፍሽው ነገር ስታስታውሽ ብዙ ነገር እንትን ይልሻል። በጣም ከባድ ነገር እኮ ነው እንደዚህ አይነት ነገር ሲፈጠር። ምክንያቱም እኔ ያለነሱ ምንም ነገር የለኝም። ሴት ጓደኛ በጣም ያስፈልጋል ብዬ ነው የማስበው። እኔ ማለት ያየሁት ነገር ስለሆነ ማለት ነው። በእነሱ እኔ እንደ እህትና በቃ እንደ ጓደኛ ነው ማያቸው። እኔ ፋሚሊ ራሱ ብዙን ትኩረት አልሰጥም። ለነሱ ነው ብዙ ጊዜ ትኩረት የምሰጠው። የሆነ ነገር ሲቸግራቸው ብር ራሱ ሲፈልጉኒ ኬትም ማምጥቼ እሰጣቸዋለሁ። ምክንያቱም ወንድ ነኝ ማምጣት እችላለሁ። እነሱ ላያመጡ ይችላሉ የፈለጉት ነገር ለማሟላት ምናምን ነገር እና እንደዛ ሲፈጠርም ደስ ይለኝ ነበር። ብቻ በጣም ደስተኛ ነበርኩኝ በእነሱ አብረን ስንቆይ። ግን በተፈጠረው ነገር በጣም ነበር እንትን ያልኩት ያዘንኩት። በጣም ነው የሚያሳዝነው ሲጀመር። አሁን በጣም ከባድ ነገር ነው የተፈጠረው ነገር በጣም ከባድ ነው። ምንድነው የተፈጠረው? ማለት ፌቨን ያደረገችው ነገር ስሰማ በጣም አላመንኩም። እኔ እንጃ። ፌቨን ማለት ጓደኛ የሙሽራዋ ጓደኛዋ ማለት ነው። ማለት አሁን ለሰርጉ ማለት ነው። በቃ ትልቅ ፕሮግራም ነበር የተዘጋጀው ዝግጅት። አዎ ከቤተሰብ በቃ ፋዘሯ በጣም ነበር የሚወዳት። የመጀመሪያ ልጅ ነች ለቤተሰቧ ልጅቷ። በቃ በትልቅ ሰርግ ለመዳር ነበር ያሰቡት እነሱ። ሰርጉም እዚህ ከከተማ ውጪ ነበር፣ ወደ ክፍለ ሀገር ነበር ሊወስዳት የነበረው ማለት ነው። አዎ ብቻ ወደ ቤተሰቦቹ። ፋዘሯ በጣም ደስተኛ ነበረ። በጣም ትልቅ ፕሮግራም ነበር የተዘጋጀው እና እስከ እሁድ ነበረ ፕሮግራሙ። ቅዳሜ ዋዜማው በጣም ትልቅ ዝግጅት ነበረ ምናምን ነገር። እሷ ለመሞሸር ምናምን ነገር ሌላ ቤት ይዛ ምናምን ነገር። ችግሩ የተፈጠረው እዛ ነው። በጓደኛዋ ማለት ሙሽራዋ የተፈጠረበት ችግር እዛ ነው። ለመሞሸር ምናምን ሄዳ የሆነ ለመኳኳል ምናምን ነገር የለም። ቬሎ ተከራይታ ምናምን ብዙ ብር ነው የተከራየችው። ወደ 50,000 ብር ምናምን ነበረ ኪራዩ ራሱ ለሰርግ የተከራየችው። እንትን ፕሮሰስ እንትን የተደረገው የወጣው ወጪ ማለት ለእንትኑ ብቻ ማለት ለሜካፕ ምናምን ብዙ ነገር አለ አይደል ለሙሽራ ምናምን። እሱ የወጣው ወጪ ራሱ ለዛን ቀን ብቻ ከዛ በላይ ነበር። አንተ ያው ቤስት ፍሬንዷ ከማንም አንፃር ብቻ እኔ በአቅሜ ብዙ ነገር አድርጌያለሁ ለሰርጉ ማለት በጉልበትም በገንዘብ ያው ትንሽም አላወጣም። በርግጥ በአቅሜ የተቻልኩን ነገር አድርጌያለሁ። ችግሩ የተፈጠረው የዛን ቀን ወይም ደግሞ ቅዳሜ ቀን። ታዲያ ምንድነው ማለት ለሰርጉ ያን ያክል ዝግጅት ካደረጋችሁ ያ ሁሉ ሰው ተጠርቶ በጣም ትልቅ ፕሮግራም ከተዘጋጀ ለሁለታችሁም አብራ አደግናችሁ ለሶስታችሁም ቢሆን በጣም ትልቅ የደስታ ቀን ነው። የዛን ቀን እንደራሳችሁ የምትደሰቱበት ቀን ነውና ያንድ ያብራ አደግክ ደስታ ማለት ያንተም ደስታ ማለት ነውና ምንድነው የተፈጠረው የዛን ቀን? ከባድ ችግር የተፈጠረው የዛን ቀን ነው ብለኛልና ሜቢ እኔ አይምሮዬ ላይ እንደሚመጡት ሙሽራው ቀርቶ የሆነ ነገር ነው። ምንድነው የተፈጠረው ማለት እንትና ፌቨንት የዛን ቀን አስጨንቃኛለች። ለምን እንደሆነ አላውቅም። በጣም እያስጨነቀችኝ ነበር። ምን ነበር ማለት እንሂድ ሌላ ቦታ ሄደን እንምጣ እንዴ የሷ ሰርግ እኮ ነው ጓደኛችን ምናምን ያልኳት ነበር። እንሂድ ከዚህ እንውጣ እና በቃ ሁለታችን የሆነ ቦታ ሻይ ቡና ምናምን ያለችኝ ነበር። በዛ ምን ለምን ነበር እንደዛ ማለት ልታወራ የምትፈልገው ነገር ነበራት? ምንድነው ብቻ አላውቅም። ወይ አንዳንዴ ደግሞ በቃ ሂድ አንተ ሄደና ወደ ቤተሰብ ምናምን ነገር ቤት አንተ እዚህ ብቻ ነው እንደምትሆነው ምናምን እያለችኝ ነበር። ሂድ እያለችኝ ነበር እያስገደደች። ሁለታቸው ጋር እንዳትሆን ነው እንዳልሆን እዛ ብቻ ነበርኩኝ እኔ ሳምንት ሙሉ እዛ ነበርኩኝ እየተመላለስኩ። ምንድነው አንተ ቤተሰቦቼ ይማረሩባል ምናምን ሂድ ምናምን እያለችኝ ነበር። እዛ እንዳልሆን እኔ እንጃ ምን እንደምታረግ አላውቅም። ለምንድነው ሂድ ምናምን የምትይኝ እያልኳት ነበር። አይ ዝም ብሎ ነው በቃ መሄድ አለብህ፣ ሰው አለ እዚህ ሰው ሞልቷታል፣ እሷ ምንም ችግር የለውም እስካሁን ያረክላት ይበቃታል ምናምን እያለችኝ ነበር። በለይዛን ቀን አንተን ሂድ ስትል አንተ ሄድክ ወይስ ምን ተፈጠረ? ማለት ሄድኩኝ ማለት መሽቶ ነበር። በርግጥ
ድካም ነበር ደክሞሃል ምናምን እያለችኝ ነበር እሷ ለኔም ማዝናም ሊሆን ይችላል ፌቨን ኦኬ ብላ ነበር ያሰብኩ አንተ ሚላት አትሂድ ነው አለችኝ ኦኬ ሰርጌ ነው ለምንድን ነው የምትሄደው አንተ ምናምን አለችኝ ነገ እመጣለሁ እሺ ምናምን ብዬ ሄድኩኝ ወደ ቤት ማለት ነው ረፍት ለማለት ቅዳሜ ዕለት ማለት አዳሪን ቤቴ ለማደር ማለት ነው ለሰርጉ ጧት እመጣለሁ ምናምን ብያት ሄድኩኝ እሺ ያው እንግዲህ የነገርከኝ ነገር ጥሩ ነው እስካሁን ከነገርከኝ ነገር አንፃር በጣም ብዙ የጓደኝነት እንትን እናይችበታለሁና ያው እንግዲህ ሰርጓዜ ማለት ሂጂ ቤት ረፍት እንዳረጋ ሀሳብኝና ወደ ቤት ሄድኩኝ አልከኝ ከዛ በኋላ ነው ከባድ ነገር የተፈጠረው ያልከኝ ነበርና ምንድነው የተፈጠረው ነገር ማለት የዛን ቀን በቃ ሄድኩኝ እንግዲህ ወደ ቤት ረፍት ለማድረግ ሄድኩኝ ማታ 2 ሰዓት አካባቢ ምናምን ደረስኩ ቤት ደክሞኝ ነበር በጣም በቃ ደስ ብሎኝ ነበር በጣም ማለት ጓደኛችን እንደዚህ ደረጃ ደርሳ የሁሉ አመት አሳልፈን ይሄ ትልቅ ደረጃ እኮ ነው ትዳር ማለት እኮ ትልቅ ነገር ነው የመጨረሻ እንትን ነው አይገኝም ሲጀምር በቃ ለሷ ደስታ ነው በጣም ትልቅ ደስታ ነው ለኛም ለሷም ብቻ እኔ በለጠብኝ በጣም ደስ ብሎኝ ነበር የዛን ቀን በቃ ስተኛ እንቅልፍ አልመጣልኝ በደስታ ያነሳቸው ፎቶዎች የቀረጽኳቸው ቪዲዮዎች እያየሁ ነው ያመሸሁት እስከ 6 ሰዓት ምናምን አልተኛው ምክንያቱም በጣም ደስ ብሎኝ ነበር በጣም አምሮባት ነበር በጣም ነበር ሰርጉ ፕሮግራሙ ይሁሉ ሰው ተሰብስቦ ምናምን ነገር ጨፈራ ነበር ያው ትቼ መምጣቴ ራሱ ቆጭቶኛል በጣም የዛን ቀን ምክንያቱም በቃ በጣም ደስተኛ ነበረች እኛም ነበርን ታጠገቧ የዛን ቀን በጣም ደስተኛ ሆኜ ነበር በቃ እንቅልፍም ቢያለኝ ተኛው ጧት ስነቃ ግን በጣም ብዙ ስልክ ተደውሎልኝ ነበር ኦኬ ወደ አንተ አዎ በጣም ብዙ ስልክ ማለት በተለያየ ስልክ ፌቨን ደውላ ነበር ብዙ ስልክ ተደውሎልኝ ነበር ለምን ተደወለ እንደዚህ ይሄን አክል ምን አስፈልጊ ነኝ ምን ያወሰርኩት ቃል ምናምን የጎደለ ቃል ምናምን ብዬ ደወልኩ ወደ እነሱ ብቻ የፋሚሊ ስልክ ነበር ወደ ፋሚሊ ደወልኩ ቅድሚያ እኔ ምክንያቱም እንትና ፌቨን ትኖራለች ብዬ አልገመትኩም በዛ ሰዓት ወይ ትተኛለች ወይ ቤቷ ትሆናለች ብዬ ወደሷ አልደወልኩም በርግጥ ደውላ ነበር እኮ እሷ ግን ወደ ፋሚሊዋ ስደውል ባስቸኳይና ምናምን የሚል ድምጽ ሰማሁ ማለት የሀዘን ድምጽ ነው የሰማሁት ከፋሚሊ ለምን ብቻ ቶሎ በል ባስቸኳይና ችግር ተፈጥሯል ምናምን አሉ ኦኬ ከዛ ልብሴን ለባበሽ ቶሎ ሄድኩ ወደ እነሱ ቤት አዎ ምክንያቱም ባስቸኳይና ለምን ባላለው ሰርግ ምን ሰው ሞልቷል እና ክልኩ አስፈላጊ አይደለም ምናምን ብዬ ፍራቻ ነበረብኝ ደንግጫለሁ ብቻ ምን እንደተፈጠረ አላውቅም እንጂ ቀጥታ ወደ ሰፈሩ ግቢ ሲሄድ ሰርግ የነበረው ወደ ለቅሶ ተቀይሯል ኦኬ ግቢያቸው ከሩቅ ሳይ ማለት ነው ይለቅሳል በጣም ለቅሶ አለ በጣም ማለት ነው እየተሯሯጡ ከውጪ ምናምን የሚገቡ እያለቀሱ እየገቡ ነው በጣም ደነገጥኩ እንዴ ማን ነው እንደዚህ ሆነ ምናምን ይስሩ ዘገባ ድምጽ ሰማሁ ኦኬ ፌቨንም ነበረች ብዙም ሰው ነበሩ ከዛ በቃ በጣም ሜላት ምናምን የሚል ድምጽ ሰማሁ በክርስቶስ ወይኔ ሜላት በስማም በቃ ደነገጥኩኝ እዛው ወደኩኝ በጣም ደነገጥኩኝ ወደ ውስጥ ስገባ ሜላት ነች በጣም ከባድ ነው ምን ነበር ምክንያቱ ማለት አሟት ነበር የዛኔ ቅዳሜ አብራችሁ እንደዋለ ደስተኛ ነበረች እንጂ እንዴት መም ያለ በዛ ሰዓት ደግሞ ከዛ በፊት የሚያማት ድንገተኛ ምንም በሽታ ከነበረ አረ በደስታ እንዴት ድንገት የሚፈጠር በሽታ አለ ስታስብ ጭንቀት አይገልም ደስታ አይገል እንዴት በዛ ሰዓት እንደዛ ይፈጠራል እኔ 6 ሰዓት እኮ ደውዬላታለሁ ማታ ለሊት ማለት ነው እንዴት ነው ደስ ብሎሻል ወይ አትጨነቂ ምናምን ነገር በቃ ያወራኋት ነበር 6 ሰዓት ለሊት ደውዬ ማለት ነው በተኛውበት ደውዬላት ነበር አውርታኛለች እሱ አረ በቃ ተስተካክሏል ሁሉም ነገር አልቋል ምናምን ነገር በቃ ተሞሸርኩ እኮ እንደዚህ ያለች በቃ ኦልሬዲ እኮ አገባው እኔ እኮ ትዳር ምናምን መሰረት ደስ ብሎኛል በጣም ምናምን ነገር አለች ከዛ በቃ እንደዛ ተባለ በቃ ሞተች ሜላት በጣም ነው የሚያሳዝነው በጣም አዝናለሁ በጣም ከባድ ነበር
ከባድ ነው። ያው እንደ እህት አብረው ማደግ ራሱ ትልቅ ነገር ነውና አብረክ ያደግከው ሰው ድንገት ሲለይ ከባድ ነው ማለት እኔ ቤተሰቦቼ በቃ እንደ ቤተሰቦቼ ራሱ እንደዚህ ሲፈጠር እኔ እንደዚህ አልሆንኩ ማለት ከባድ እኔ ከቤተሰቦቼ ሀዘን ተፈጥሯል። እዛ በፊት አጎት ምናምን ነበረኝ አርፏል። እንደዛ ግን አልደነገጥኩም እንደሚላት እንዳረፈችው እንደዛ ቀን አይቼ እንደዛ ጧት ሰርግ የነበረው ወደ ለቅሶ ሲቀየር በጣም ነበር ለብዙ ሰው ነው ሀዘን የተፈጠረው። እና ታዲያ ማለት ያው የሚያማት ነገር አልነበረም አልከኝና ምንድን ማለት ምኑ ነው ድንገት ወድቃ ነው ማለት ምክንያታቸው ምን ነበር በዛ ሰዓት? ምክንያቱም ምንም አላውቅም የመድማት የመቁሰል ምናምን ነገር ካለ ምንም የለባትም። ምንም አልነበረባትም። የመድማት ምናምን ነገር የለም። እዛ ድንገት ነው ሞታ የተገኘችው። እነሱ ምንም እንትን አላለም። ያወቁት ነገር የለም። ቤተሰቦቹ ህዝብ እኮ ነው ያለው። በጣም ወዳጅ ዘመድ እኮ ተሰብስቧል። አድሯል እኮ እዛ ለሰርግ ዝግጅት የሙሽራው ቤት ፕሮግራም አዘጋጅቷል እኮ እዛ። ምን ተጣጣው ነበር ምናልባትም ከሙሽራው ጋር ምናምን። እንዴት ይጣላሉ እንዴ? አዎ አንዳንዴ ቢጣሉ እኮ ምን ለሰርግ ቀን እንዴት ይጣላሉ? ሲደስ እንዴት ይጣላሉ? ከምን አንግል እንደወሰድኩት ታውቃለህ? ምናልባት አልመጣም ምናምን ብለዋት ድንገት ራሷ ላይ የሆነ ነገር አርጋ ምናምን የሚል ነገር ጭንቅላቴ ላይ መጥቶብኝ ነውና በጣም ይከብዳል። አው ከዛ በቃ ሰርጉን ለቅሶ በቃ እዛ ነበርኩኝ ሰሞኑ። በዛ ሰሞኑ በቃ እንትን ተረጋጋን። አይዟችሁ ያው እንግዲህ በጣም የሚያሳዝን ነገር ነው። በጣም አዝናለሁ። እኔም እየነገርከኝ ነበረ ከማልጠብቀው ሰው ብዙ ነገር ሰማሁኝና አው ልነግርሽ እኮ ነው አሁን እሱ ወደዛ እንግባ እስኪ ምንድነው ታዲያ አሁን እንትና እቺ ፌቨን ቤቷ ብዙ ጊዜ አሳልፋለሁ እኔ እሷ ጋር ኦኬ። እና ቤቷ የነበረችዋ በዛ ሰሞን ቤት ቀየረች። የራሷ ቤት ለመኖር ብቻዬን ለመኖር አስቤያለሁ ምናምን ነገር ብላ ኦኬ ራሷን ለመቻል ቤተሰብ ጋር ነበርሽ መጀመሪያ አድራሻ ቀየረች ወደ ሌላ ቦታ ማለት ነው። ስራም እዚህ አካባቢ ስለው ብቻዬን መኖር አስቤያለሁ ምናምን ብላ ቤቷ ጋበዘች። ምሳ ምናምን ትበላለህ ምናምን በላ ወሰደችኝ እዛ። ከዛ በፊትም ሄጃለሁ አይቻለሁ ተመላለሻለሁ። ብቻ አዘንተኛ እንደመሆን እንትና ምናምን ፈጥሯታል እሷ። እኔም አዘንተኛ ነበር። ደብሮናል፣ በጣም ደብሮኛል። ከዛ አጋጣሚ ቡና ፍልታ ነበረ ቤት ውስጥ። ያ አጋጣሚ ወጣው ወደ ውጪ ወጣው። ኦኬ ስልክ ላወራ ወጣው። እሺ ወደ ውጪ ቤተሰብ ደውሉልኝ ወጣው። አውርቼ ሲጨርስ አጋጣሚ በር አካባቢ ሲደርስ በሹክሹክታ እያወራች ሰማዋት። ኦኬ እሷ ፌቨን ቤት ውስጥ ማለት ነው። ብቻ ሁለታችን ብቻ ነበርን። ቡና እያፈላች በሹክሹክታ ምናምን እያወራች በስልክ እያወራች ምን ትል ነበር? ሜላት እኮ እንደዚህ ያረኳት እኔ እያለች ኦኬ ገደል ማጋ እንዳወራ እንደምታወራ አላውቅም። እሺ ሜላት በሰርጓ ቀን ማታ 7 ሰዓት አካባቢ ስተኛ እንደዚህ አይነት ነገር አድርጌ ገደልኳት እኔ ነኝ። በክርስቶስ ለምን ለከዛ ይጠይቃታል፣ ያወራታል። እያወራች ነበር፣ እኔ እየሰማሁ ነበር። በቃ ደነገጥኩ። እዛ ፈዝዤ መስኮት አካባቢ እያወራች ነበር። እንደዚህ የምወደው ልጅ ስታገባ ዝም ማለት አልችልም ትላለች። ጮክም እያለች ማለት ገደልኳት እያለች አወራች። ገደልኳት በቃ እኔ በጣም የምወደው ልጅ በሰርጓ ቀን እንደዚህ መገኘት አልችልም። በቃ በጣም ነው የምወደው ያ ልጅ። የምታገባው ልጅ ነው እሷ የምትወደው? አዎ እንደዛ ነው ያለችው። በቃ እንደዛ ምናምን ስትለኝ በጣም በቃ ሼክ ነው ያልኩት። እዛ በቃ ገደልኳት እኔ ነኝ የገደልኳት ምናምን ለሌት በሰርጓ ቀን ምናምን አለች ስታወራ። በቃ ይሄን ነገር በትክክል አንተ ሰምተሃታል? እኔ ሰማዋት። በቃ ሲጨንቀኝ እኔ አላመንኩም። ብቻ ማን ታወሪያለሽ እዛ? ኦኬ ለማን ታወሪያለሽ? ታዲያ አንተ ልትጠይቃት ወይም ደግሞ የሆነ ነገር እንትን ልትላት አልሞከርኩም። በቃ ዝም አልኳት። እንዳልሰማ ዝም ብዬ ቡና ይጠጥቼ ወጣሁ። ቀጥታ ወደ እናንተ ነው የመጣሁት። በቃ ይሄ ነገር ከተፈጠረ ማለት እኔ ግልጽ አልሆነልኝም። በቃ አላመንኩም። እኔ በቃ ማመን አለብኝ። እናንተ እንድታሳምኑልኝ እፈልጋለሁ ብዬ ወደ እናንተ ነው ቀጥታ የመጣሁት። ምክንያቱም እኔ አቅም የለኝም እሷን እንትን ማለት ማስገደድ እንደዚህ ማውራት ምናምን ነገር አቅም የለኝም። ምክንያቱም ጓደኛዬ ነች። እንደዚህ አርገሻል ምናምን ብዬ ማስገደድ አልቻልኩም እና ወደ እናንተ ችግሩ ተፈቱልኛላችሁ ብዬ የመጣሁት
ለዚህ ይሄ ነው የተፈጠረው። በጣም ከባድ ነገር ነው። አሁን በቃ እንድታወሩልኝ እፈልጋለሁ። አድራሻው አውቀዋለሁ፣ ቤቱ አውቀዋለሁ። እዛ ድረስ ወስጃችሁ የሚሆነውን ነገር እንድትነግሩኝ እንድታወሩልኝ እፈልጋለሁ። ያው ትክክል ነህ። ያው ታውቀናለህ ብዬ አስባለሁ። ስለኛ ብዙ ላብራራልህ አልችልም። ያው ስለምታውቀንም ስለሆነ ወደኛ የመጣሁና በጣም ከባድ ነው ለኔ። ባንተ ቦታ ሆኜ ብዙ ነገር አሰብኩኝና በጣም ይከብዳል። እንደዚህ አይነት ነገር ማሰብ ራሱ አብሮ አደግ ካውቀዋለሁ ብትለው ሰው በዚህ ልክ ከፍቶ ስታገኝ በጣም ከባድ ነውና ያው እንግዲህ የኛን አሰራር ታውቃለህ። በዛ መንገድ እንግዲህ ሁሉንም ነገር ለማጣራት እንሞክራለን። የጓደኛ ወይም ደግሞ የአብሮ አደግ የእህትህ ደም ፈሶ አይቀርም። የምር አድርጋውም ከሆነ የእጇን ታገኛለች። እሷም አድራሻውን ትሰጠናለህ። በስራው ላይ የሚያስፈልገን ነገር ሁሉ ለማገዝ አንተ ደግሞ ዝግጁ ነህ? እሺ። አዎ። እንደዚህ ካደረክልን እንግዲህ የምንፈልገውን ነገር እየደወልን እንጠይቃለን። እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁት በጣም የሚያሳዝን ልብ የሚሰብር አሁን ላይ በጣም እየከበደኝ የመጣ ጉዳይ ነውና እኔ በቦታው ላይ ተገኘች እንደዛ ግፍ የሰሩትን ሰዎች ፊት ለፊት ማውራት ራሱ አሁን ላይ በጣም እየከበደኝ የመጣበት ሰዓት ነውና በጣም ከባድ ነው ለኛ ለምን ሰራ ሰዎች እና እስኪ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው መማሪያ እንዲሆን እንዲዳረስ አድርጉ። ቪዲዮአችን በአንዳንድ ሰዎች ሪፖርት በአንዳንድ ሰዎች የክፋት እንትን ቪዲዮአችን እየተመታ ስለሆነ እስኪ እናንተ ሼር ሰብስክራይብ አድርጉ። እንግዲህ አድራሻውን ታሳየናለህ። እኛም ወደዛ ሄደን ወንድም ያቤኔን ልጥራውና አብረን ሄደን እንግዲህ ማድረግ ያለብንን እናደርጋለን። የሚፈጠረውን አብራችሁን ታያላችሁ። አብራችሁን ቆዩ። እንግዲህ ቤተሰቦች ያው የሱንም ኢንተርቪው ወስጃለሁ። እንግዲህ እንዳያችሁት ነው። ብቻዬን መሄድ አልቻልኩም። አንተ ብታግዘኝ ጥሩ ነው ብዬ አሰብኩኝና በጣም ከባድ ነው የተፈጠረው ነገር። በጣም የሆነ ውስብስብ የሆነ ነገር ለመረዳት የሚከብድ ነገር ነው የተፈጠረውና እንግዲህ ወንድማችን በሰጠን መረጃ መሰረት እንግዲህ አድራሻዋንም ሰጥቶናል። አንተንም አስቸኩዬ እየጠራው ያው እንግዲህ ትንሽ ከበድ ያለ ኬስ ስለሆነ ብንተጋገዝ በሚል ነውና ያው እንግዲህ ወደ ጉዳይ ገባሁኝ። ሰላም ታትላችሁ። ሰላም ወደ ገኒ ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እንግዲህ እኛ አለን። ያው እስቲ ዛሬ እንግዲህ አንድ ትንሽ ከበድ ያለ ትንሽ አስቸጋሪ ኬዝ ነው የመጣውና እስቲ ምንድነው የሚለው ነገር አብረን ሄደን ምን ይሆናል ማለት ነው። ትንሽ ውስብስብም ነው። አንዲት ሴት ጓደኛዋ ላይ እንደዚህ አይነት ነገር ታደርጋለች ማለት ትንሽ አስቸጋሪ ስለሆነ ያን ነገር እስቲ ምንድነው የሚለው ነገር አብረን ሄደን ከራሷ አንደበት ለማወጣጣት የምናደርግ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ እናንተ ሁሌም ከጎናችን እንደሆናችሁ እናውቃለን እና ሁሌም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁም ሰብስክራይብ እያደረጋችሁ አበረታቱ እንላለን። እስከ ቪዲዮ መጨረሻ ድረስም አብረውን እንዲቆዩ እያንዳንዱ ሁኔታዎች በእያንዳንዱ በመንገባበት ሁኔታዎች ውስጥ አብራችሁን ቆዩ። መልካም ጊዜ። እንግዲህ በተነጋገርነው መሰረት ቤቷ መጠናል። ብዙ ድምጻችንን እንዳሰማ ወንድሜ ገብተን እንግዲህ ማድረግ ያለብን እናደርጋለን ማለት ነው። በሯ ይሄ ነው። አድራሻውን አሳይቶን ሄዷል። እንግዲህ ውድ ቤተሰቦቻችን እስኪ ምን ይፈጠራል የሚለውን አብረን እናያለን። ሰላም ነው። ሰው የሚኖርበት አይመስልም። አይከፈትም። አቤት ሰላም ነው። ምን ተኝተሽ ነበር? ሰላም ነው። ሰላም ነው። እንዴት ነሽ? ሰላም ነው። ደህና ነን አለን። አንዳንድ ነገር ልናወራሽ ፈልገንሽ ነበር። ምን ነበር? የሆነ የምናበረከትልሽ ሽልማት አለና ሰው ጠቁሞን የመጣ ነው ወደ አንቺ። የምን ሽልማት? ያስፈልግሻል ብዬ አስባለሁ። የተወሰነ ነገር እንትን ብለንሽ ከሆነ ድርጅት ነው የመጣ ነው ከትልቅ ድርጅትና አንዳንድ ሽልማቶች እያበረከትን ለወጣቶችና ጥሩም ላይ አይደለም ያለችው ሲባል ስለነገር ስለሰማን ጥሩም ላይ አይደለም ያለችው አንዳንዴ ሲባል ስለሰማን የሆነ ነገር እኛም የበኩላችንን እንትን እንበልሽ በዛውም አንዳንድ ነገር እናውራሽ ብለን ነውና ፈቃደኛ ከሆንሽ እንግባ። እሺ ቤቱን አላጸዳቱም። ካሜራው ግን አስፈላጊ ነው። አይ ነው ያው ከድርጅት ስለሆነ ኢንተርቪው የሚሸልምሽ ሰው የሚያምንበት እንትን ነውና ለዛ ነው። እሺ
እናመሰግናለን። ምንድነው በሰላም ነው ግን በኩለ ቀን የተኛሽ? ናይ በሰላም ነው። ትንሽ ደብሮኝ ስለነበረ ነው። ምንድነው አሞሻል? አላማ ካመመሽ እርዳታ ምናምን እናደርግልሻለን። አላማ ጥሩሽ። ያው እስቲ አንቺንም ልናገኝሽ መጣ ነው። ትንሽ ሀዘን ላይ ነሽና የተወሰነ ጊዜ በጣም ሀዘን ላይ እንደነበርሽ ሰምተናልና እስቲ ያው አንጠይቅሽ እንደ ቤተሰብም አንዳንድ ነገሮችን እናውራሽ ብለን የመጣ ነውና እንዴት ነው ያለሽበት ሁኔታ? ያው ጓደኛን ማጣት ከባድ ነው ማለት ከምንም ነገር በላይ ያማል። በተለይ ደግሞ አብራ አደግ ስትሆን ስሜቱን መቼም ላንተ ማስረዳት ያው ይከብዳል። ምክንያቱም ያው ቦታ ላይ ስትሆን ስሜቱን የምታውቀው። እንዲሁ ይሄ ነገር ተሰምቶኝ ነበር ማለት ቀላል ነው፣ ሲያወሩትም ቀላል ይመስላል። ቦታው ላይ ስትሆን ነው ብዙ ነገሮች የሚከብዱት እና በቃ አጣናት። ያው ሁላችንም እኮ እንሞታለን። ያው እዚህ ምድር ላይ ቋሚ ሰው የለም፣ ግን ደግሞ ያው ካለ እድሜዋ ሲሆን ሰርጓ በነጋታው መሆኑ ብዙ ነገሩ ያማል። አላውቅም፣ ለእኔም ናፍቃኛለች፣ በጣም ናፍቃኛለች። አሁን ላይ የማማክረው የኔ የምለው ጓደኛ የለኝም። አንድ ነው የቀረ ማለት አላውቅም። እነሱ ጋር የሆነ ችግሬን ስነግራቸው ለሁለት የሆነ መፍትሄ አያጡም ነበር። አሁን ግን ሄዳለች። ያው እንደ ሴት የሴት ነገሮችን ለማክራት የምችለው እሷን ነበረ። በቃ እሷም የለች። አሁን ላይ ለኔ መኖር ከብዶኛል። ያው እንደምታዩት በዚህ 2 ሳምንት ውስጥ ምናምን ነው እዚህ ቤት የቆየሁት። ከዚህ የገባሽው? አዎ ቤተሰብ ትቼ የራሴን ህይወት መኖር አለብኝ ምናምን ብዬ ትቼ የወጣሁት። ያው ቤቴ ብዙ ነገር እሷን ያስታውሰኛል። የቤተሰቦቼ ቤት ብዙ ጊዜ እሷ ጋር ነው የምንውለው ምናምን ብዙ ነገሮች እሷን ስለሚያስታውሱኝ ከዛ ነገርም ለመላቀቅ ስል ነው እዚህ ቤት የገባሁት እና ያማል። አዎ እሱ ልክ ነሽ። በጣም ከባድ ነው እና ያው ስናሽ ደግሞ አለባበስሽም ስንመጣም ደግሞ የሆነ ሀዘን ላይ ያለሽ አትመስይም ነበር ስናሽ። ብዙ ሩቅም አይደለም እንደዚህ በሁለት ወር ውስጥ ምናምን የተፈጠረ ነገር ነው። አዎ በዛ ላይ ደግሞ ከምትኖሪበት ወዲያው እንግዲህ ይሄ ቤት ትንሽ ለመኖር እንኳን የሚከብድ አይነት ቤት ውስጥ ነው ያለሽው እና ለምንድን ነው ከቤተሰብ ጋር ተለይተሽ እንደዚህ አይነት ቦታ ለመኖር የምትመርጪው? ያው ከብዙ ሀዘኖች መራቅ ፈልጋለሁ። በጣም ከብዙ ሀዘኖች ገባ መራቅ ስላለብኝ ነው ይሄን ነገር የወሰንኩት። አይ ይሄን ማለት ያው ቤተሰብም እናትም አባትም እኮ ይሞታል። በቃ እሷን ያስታውሰኛል፣ ሰፈራችን እሷን ያስታውሰኛል፣ ቤታችን እሷን ያስታውሰኛል። ኢማጂን ማድረግ ይከብዳል ማለት እሷ የምትቀመጥበትን ቦታ ሳይ ብዙ ነገሮችን ሳይ ህመሜን አልቻልኩም። ለዛ ነው ለቅቄ እዚህ ከባድ ነው አውቃለሁ። ያው ቤተሰቦቼም ትንሽ ተቃርነውኝ ነበረ ምናምን፣ ግን ደግሞ ያው መኖር ስላለብኝ እነሱ ከዚህ የተሻለ መኖር ይችላሉ፣ ግን ያው ፈቃደኛም ስላልሆኑ ብር ፈላልጌ ነው ይሄን ቤት ተከራየሁት። ያው በዝቅተኛ ያገኘሁት ይሄ ቤት ስለሆነ ነው እንጂ የተለየ ነገር ስለሆነ አይደለም። አለባበስ ላልከው ደግሞ ያው ሁልጊዜ አንድ ጥቁር ልብስ ነው ያለኝ። ሁልጊዜ ጥቁር ልብስ አንድ ልብስ መልበስ አለብኝ ብዬ አላስብም። ምክንያቱም ሀዘን በውስጥ ነው፣ አለባበስ አይደለም። ቢሆንም እንግዲህ ምንድነው ልብ እንትን ካለ አይን ባይገደውም ይባላል እና ያው ሁሉም ሰው እርግጥ ልብስ ግዴታ ሀዘን ምልክት ነው ማለት አይደለም። ቢሆንም ግን በዚህ ፍጥነት ደግሞ ጓደኛን የሚያክል ነገር ሞቶ ያው እንደምታወሪኝ አይነት ሀዘን ውስጥሽ ላይ ካለ ይከብዳል ብዬ ነው እንግዲህ። ሰፈር እስከ ማስቀየር ከደረሰ አንድ ሰው ሀዘን ለምን ይህን ነገር ማድረግ አልቻልሽም የሚለው ነገር ትንሽ ከንግግርሽ ጋር እንትን ስላለኝ ነውና እንዴት እዚህ ሰፈር ልትመጪ ቻልሽ? እዚህ ሰፈርስ እንዴት ልትመርጪው ቻልሽ? ከዛ ሰፈር ወጥተሽ ያው እንዳልኩ ዝቅተኛ ቤት ያለ ሰፈር ነው።
በደላላም በአንዳንድ ነገርም ብዬ ነው ያገኘሁት። በቃ ያ ነው። ግን እናንተ ማለት ይሄን ጥያቄ መጠየቅ መብት አላችሁ ብዬ አላስብም። ምክንያቱም አንደኛ አንድ ሀዘን ውስጥ ያለን ሰው ማረሳሳት እንጂ ሀዘኑን ከእንደገና መቀስቀስ ተገቢ ነው ብዬ እንደኔ አልወስደውም፣ አላደርገውም፣ እኔም አላደርገውም። እናንተ እናት እንኳን በአሁኑ ሰዓት ላይ ትረሳለች እኮ ገባ። ከምናየውም ነገር አንጻር ነው እኛ እንትን እያለን ያለ ነው እንጂ ያው ያንቺን ሀዘን እንትን ለማለት አይደለም። እና እስቲ እንዳው ከነበራቸው ጓደኝነት ፍቅር መቼም ማድረሻውን ከምታያቸው ነገሮች እስቲ አንዳንድ ነገሮችን ንገሪኝና ስለ ፍቅረኛዋስ ምን የምታውቂው ነገር አለ እስቲ? ያው ጥሩ ፍቅር ነበራችሁ። ጥሩ ፍቅር ስለነበራችሁ ነው እስከ መጋባት የደረሰው አይደል? ሰው ማያፈቅረውን ሰው አገባ። እውነት ነው፣ እሱ ትክክል ነው። ግን እስኪ አንቺና እሷ የነበራችሁን ቀረቤታ፣ አስተዳደጋችሁ፣ ያሳለፋችሁትን ብዙ ነገር ቆይ ለምንድን ነው ሀዘን የምትቀሰቅሱብኝ? ጥሩ እኮ ረስቼዋለሁ አይደል? ለመርሳት እየሞከርኩ ነው። ከዚህ ነገር ለመሸሽ ስል ነው የቤተሰቦቼን ቤት ትቼ የመጣሁት። ቆይ ለእናንተ የመመለስ ግዴታ አለብኝ? ማናችሁስ? እኔ ምን አገባኝ? የመመለስ ግዴታ ኑሮብሽ ሳይሆን እኮ ቤተሰቦቿን ሂዱና ጠይቁ። እኛንም ቤተሰቦቿን ሂዱና ጠይቁ። ጓደኛዬ እኔ ከዚህ ስሜት ቤተሰቦቿ አይደለም ያኔ ናት፣ ግን ለቤተሰቦቿ ትቀርባለች አይደል? አይ ስለሷኛ እኮ ታሪክ ልንተርክ ሳይሆን አንቺን ለማጽናናት የተወሰኑ ነገሮች ነው አይመስለኝም። ለማጽናናት ይኸውልሽ፣ ለማጽናናት የሚያጽናና ሰው ጥቁር የለበሰን ሰው እንኳን አውልቆ የሚል ሰው እንጂ ጥቁር ለምን አለበሳችሁን ብሎ ጥያቄ የሚያበዛ አይደለም አይደል? ዝም ብዬ ነገረ ስራችሁን ሳይው የኔን ሀዘን ለመቀስቀስ እኔን ለማሳመም የተላካችሁ ያክል ነው የሚሰማኝ። ግን ደግሞ ሀዘንተኛ እኮ አትመስይም። እንዴት ነው ሀዘን የሚንቀሳቀሰው? ያላዘነን ሰው እንዴት እናሳዝናለን? የጠየቅንሽ እኮ ሌላ ነገር አይደለም። እኛ የጠየቅንሽ አንድ ነገር ነው። እሱ ያላዘንሽን ሰው አይመለከትሽም። አይመለከትሽም። እኔ በልብ ያዘንኩትን እኔ አውቃለሁ። ስለኔ ማዘን ስለኔ አለማዘን የሚመለከትሽ ነገር አለ ብዬ አላስብም። በግዴታ አዘኝ ልትይኝማ አቺም ገባሽ? አሁን ቤት ይለቃችሁ ወጡ ከመኛላችሁ የኛን ድምጽ ይሄ ማለት አዲስ ተከራይ ነኝ ትሰማኛለህ? አዲስ ተከራይ ነኝ። አይ ችግር የለውም። እነሱን እኛ እናግረናቸው ነው የገባው እኮ አዲስ ተከራይ ነኝ። ህፃናቶች አሉ፣ ማንበብ የሚገባቸው ልጆች፣ የሚጫወቱ ልጆች አሉ። እነሱን በእኔ ድምጽ መረበሽ አልፈልግም። ውጡልኝ። ምንም ማንም እኮ ይሄንን ነገር እንትን የሚልሽ ሰው የለም። ያንቺ ምንም ማንም ሰው እኮ ሌላ ነገር የሚልሽ ሰው የለም። እኛ ለአንዳንድ ነገሮችን ልንጠይቅሽና ላንቺም ደግሞ ቢያንስ ለመጽናናትም ይሆናል ብለን አንዳንድ ያሰብናቸው ነገሮች ስላለ ነው እንጂ ምንም እኔ ከእናንተ የምፈልገው ነገር የለም። በቃ አታስቡልኝ። የሚያስብልኝ ሰው አያስፈልገኝም በዚህ ሰዓት። እንዴ ምን ማለት ነው? እኛ ያልናት ነገር የለም። አንቺ አሁን እንደዚህ ያደረግሽ አልሽ እንጂ ሀዘን ውስጥ አይደለሽም ምናምን ስላልሆንሽ እኮ ነው። አይቼው ሁኔታሽን አይቼው ነው እኮ ሲታያ እኮ ለምን መጣ ነገሮች እኮ አሁን አንቺ እንደምታወራው አይደለም እየሆነ ያለው። የመጣንበትን እኮ ቅድም በር ላይ ያኔ ናት 2 ወር ሆኖታል። 2 ወር ፍቅረኛዋ ባሏ ራሱ ረስቷታል። ትሰሚኛለሽ? ይኸውልሽ ባሏ ፍቅረኛዋ ጋር እሺ ይልሽ ለማጽናናት በምንድን ነው የምትሄጂው? እሱ በተደጋጋሚ ወደሱ ጋር ለመሄድ ስትሞክሪ ታይተሻል። አይመለከታችሁም። ጭራሽ አብረውም የታዩበት ጊዜም አለ። ጭራሽ ታያዩታል። አይመለከታችሁም። በእኔ ያገለ ህይወት ውስጥ የሚመለከታችሁ ነገር የለም። ማንጋነሽ ማንጋርልሽ እናንተ ልትቆጣጠሩኝ አትችሉ። የገዛ ቤተሰቦቼ እንኳን አልተቆጣጠሩኝ። ሰማኛለህ? ጭራሽ እየተከታተላችሁኝ ነው። ቆይ ምን ለማለት ነው እየፈለጋችሁ ያላችሁ? እኔ ምንም እየገባኝ አይደለም። አንቺ ግን ጀመር ቆይ አንቺ የሰርግ ዋዜማ ቀን የት ነበርሽ አንቺ? ሚዜዋ ነኝ። ስለዚህ አብሬያት አንዳንድ ነገሮችን ደግሞ እየተላላኳት ነበር። ምንድን ነው የመጣሽላት ይዛን? ቆይ ሀሳባችሁ ምንድን ነው? ለምን በግልጽ አትናገሩ? ኦኬ እንደዚህ አመጣውላት እንደዚህ ሰርግ እኮ ነው ሰውዬ። ይሄ ድግስ አይደለም። ገባሽ? ሽንኩርት ቲማቲም ምናምን ይኸውልሽ፣ እኔ እየጠየቅኩሽ ያለሁትን በስነ ስርዓት መልሽልኝ እንጂ ሌላ ነገር አታውሪ። ካልመለስኩስ ይኸውልሽ እየነገርኩሽ ነው። የጠየቅኩሽን ነገር በአግባቡ መልሽልኝ ያልኩሽ እንጂ ይሄንን ያንን መሰለኝ አይደል? ይዘሽልኝ ውጪ ካለምንም የፖሊስ ፍቃድ ካለምንም የምንም ፍቃድ የፍርድ ቤት ፍቃድ እኔን የመጠየቅ መብት የለም። እሱን እኮ ለአንቺ ማሳየት አይጠበቅብንም። እንዴ ለምን ማታሳይ? ካለሽ ከሳይ ለምን ማታሳይ? ይኸውልሽ የሰራሽው ነገር ያደረግሽው ነገር ካለ ለመደባበቅ የምትሞክሪው ነገር የትም አይደርስሽም። እሺ ምን እየሰራ
እየሰራሽ ነው እያላችሁኝ ነው አልገባኝም ይሄውልሽ የገዛ ጓደኛዬ እንደገደልኩ ምናምን እያሰባችሁ ነው እያሰብን ሳይሆን አድርገሽዋል ማለት ምንም ማለት እንደገደልሻት ሙሉ መረጃ ነው ማስረጃ አለን እሺ ካለ ምክንያት አይደለም ካንቺ ጋር ተቀምጠን እንለፋለን ምን አይነት መረጃ ንገሪኝ ምን ያደረገ ምን ይሆንበታል ነው የሚባለው አተረጋጊ ስርዓት ያዥ በመጀመሪያ ስቶሪ ራስሽ ስርዓት ያዥ ሰምኛለሽ ማንንም ሳይልሽ አንቺ ራስሽ እንደገደልኳት እያሰባችሁ ነው ወይ አልሽ ራሳችሁ ናችሁ ያለ በቃ ማለት ይሄ ማንንም እንደዛ ያለሽ አልነበረም አንቺ ግን ይሄንን ነገር ቀድመሻልሽ እንደዛ ነው ንግግራችሁ ሀዘኑ አልጎዳሽም ፍቅረኛዋ ጋር ታይተሻል ምናምን ምን አገባችሁ ዴ ሰው ያደረግሽ ነው ምን አገባሽ ለምንድን ነው ያገባሽ አብራደግሽ እኮ ነች አብራደግሽ ያደረግሽ ምን ብትገያትም አያገባትም ነው እሷ ማለት ምንድን ነው ያደረግሽ ያደረግሽ ነገር ተናገሪ ምን አደረኩ እኛ እኮ በግልጽ አማርኛ መጠየቅ የፈለግነውን ስንጠይቅ ነገሮችን ወዳልሆኑ መንገድ ወስደሻቸው አንቺ ነሽ ማለት እንደጠረጠርሽ ወይም ደግሞ የሆነ ነገር እንድንጠይቅሽ ያደረግሽ ወዳልሆኑ መንገድ ማለት ማስረጃ አለሽ ይሄውልሽ ስሚ እስኪ ያሳይኝ ለምን ነው ማሳይሽ እያንዳንዱ ነገር ካንቺ ጋር ማውራት ሰውዬ ጓደኛ እኮ ነው ምንድነው የምታወራው የፈለገ ጓደኛ ነው ይኸውልሽ እየነገርኩሽ አብሮ አደገ ናት ከኔ በላ አንተ አታስብላት ትሰማኛለህ ብታስቢላት ኖሮማ ያደረግሽው ነገር አታደርጊም ነበር ይኸውልሽ ማለት ምን አደረኩ ምን መረጃ አለ አሁን ይኸውልሽ እያወራንሽ ያለነው በእንደዚህ አይነት መንገድ አይደለም እያወራንሽ ያለነው በስነ ስርዓት ነው እኛ ምንም ሌላ ነገርም አይደለም እኔ በስርዓት መንገድ እያወራውክ ነው እኔ እናንተ ከዚህ ለማስወጣት አንድ ስልክ ነው የሚጠበቅብኝ ትሰማኛለህ ኦኬ አሁን ቤት ውስጥ ተከራይታ ኖረችና ቤተሰብ የላትም ነው ዘመድ የላትም ነው አሉኝ መጥራት ይችላል አሁኑኑ መምጣት ይችላል ይኸውልሽ መጀመሪያ ተረጋጊና አናግሪ እኛ እያወራንሽ ያለነው ሌላ ነገር አንቺ የምታስቢው ሌላ እኛ ገደልሻት አላለ ገደላችኋት ብላችሁ ያሰባችሁ ነው ያልሽው ራስሽ እኛ የነበረውን ሁኔታ ለማወቅ ነው የሞከርነው እኛ ምንድነው እንደዚህ ነገር የተፈጠረው ምንድነው የሆነው እያለን እያወራንሽ ነው ስለነበራችሁ አንቺ ግን ውስጥሽ ያለው ነገር ያው እንትኑ ስላላስቻለሽ ያደረግሽው ነገር ምንም ያደረግሽው ነገር ሌላ ታሪክ ምናምን በቃ ምንም የምሰማችሁ ነገር የለም ያደረግሽው ምንድነው ያደረኩት ለምንድነው አንቺ ሰሚ እንጂ የገዛ ጓደኛሽን ሌላ ነገር ታደርጊያለሽ እኔ ምለው አይ እሺ እሱን ተይው እንዳንቺ ፓርላም ሁሉ ለሞኒ ምን ምክንያት አለሽ እሱን ተይውና የሚያምር ከቤተሰቦች እያናገርኩሽ እዚህ የተደበቅሽበት ምክንያት ምንድነው አልተደበቅኩም ከሷ ፍቅረኛ ጋር ተደጋጋሚ መጋዘን የሚመስል ቤት ውስጥ መብቴ ነው ምንድነው እኔና እሱ እንድንጋባ የምትከለክለን ነው ብንጋባው ልትከለክለን ነው ለመጋባትም አስበሻል ማለት ነው በቃ የሞተ ሰው ሞተ ያኖረው ሰው ደግሞ መኖር አለበት አየሽ ነጥቡ እዚህ ጋር አንቺ ጓደኛሽ ፍቅረኛ ጋር ሌላ ግንኙነት ለመጀመር 2 ወር ካልጨረሰብሽ ሌላ የነበረብሽ ችግር አለ በቃ እሱና እኔ እሱን ያጽናናውት ነበር እሱም ደግሞ ያጽናናኝ ነበር በዛ መሃል የሆነ ነገር ተፈጠረ በቃ ምንድነው የተፈጠረው ማለት ምን የተፈጠረውንም ልንገርሽ ምን መነጋገር ያስፈልጋል ግልጽ አይደለ እንዴ በቃ ፍቅር ጀምራችኋል ማለት ነው ቆይ ችግራችሁ ከኔ ፍቅር መጀመር ጋር ነው አይደለም እኮ ምንድነው ችግር እኛ አንድና አንድ ስለ ጓደኛሽ ነው ያወራንሽ ያለን እኮ ስለ ጓደኛዬ ምን ምን አድርጊ ነው የምትሉኝ እንዴ ለጓደኛሽ ለሊት ላይ አምጥተሽ የሰጠሻት መጠጥ ምንድነው ማለት የምን መጠጥ ስለምን መጠጥ ነው የምታወራው የሆነ ሰዓት ላይ ልገዛ ነው ብለሽ ያየሽ ሰው አለ አንቺ ባታይ አንቺ ያየኝም ብለሽ ብታስቢም ያየሽ ሰው አለ እሺ እኮ ስለምን መጠጥ ነው የምታወሩት እኔ ግዢልኝ አለችኝ ገዝቼ ወሰርኩ ሰጣት ገባ እኮ አንቺ ስትሰጫት ግን እሷ ያለችሽን ሳይሆን የሰጠሻት ነገር ሰጥተሻታል እሷ ያለችሽን ማለት አልገባኝም በቃ ወይን ነበር እንደገዛላት የፈለጋችሁ ወይን ገዛው ወሰርኩ ሰጣት ከፈተሽ ጠጣች አንቺ አልጠጣሽም ነበር ምንድን ነበር እዛው ያደረግሽበት የነበር የገዛሽበት ቦታ ላይ ወይን እኮ የኔ ናት እዛ ሄዶ ነው የሚከፈተው አይደል እሱን ተረት ለኛ አይ ወይን ሄዶ ነው የሚከፈተው እናውቃለን ሱቁ ጋር አስከፍቼ አይደለም እናውቃለን በምን አይነት መንገድ እንዳደረግሽ ምን እንዳደረግሽ እናውቃለን እሺ በጣም ፋራ አድርገሽ ነው እንደምትሞክር ስለዚህ ይኸውልሽ ሙሉ ነገር ይኸውልሽ እመኚኝ ፋራ ነሽ ስርዓት ያዥ ከኔ ጋር እንዳትካፈል ፋራ ነሽ 32 ጥርስሽን ነው ማስለቀምሽ ስነ ስርዓት ያዥ የሳቅሽበትን ትለቅሚያለሽ እኔ በሱ ጨብጫለሁ ስርዓት ይዘሽ አውሪ እኔ በሱ ጨብጫለሁ ስርዓት ይዘሽ አውሪኝ ይኸውልሽ እየነገርኩሽ ነው ይኸውልሽ
አንድ ነገር እየነገርኩሽ ነው። ለምንድን ነው በስነ ስርዓት ማታወሩ? ይኸውልህ የተጠየቅሽው ብቻ እንደ ሴት እሷ ጋር ነው ማውራት የምፈልገው። ትሰማኛለህ? ምን ነው ከኔ ጋር ከኔ ጋር ነው ማውራት የፈለግሽው? ከኔ ጋር ነው ማውራት የፈለግሽው? ከኔ ጋር ነው? ምንድን ነው ማውራት የፈለግሽው? ምንድን ነው ማውራት የፈለግሽው? ልቀቂኝ። አሁን በስርዓት ታወሪኛለሽ አታወሪኝ? በስርዓት ታወሪያለሽ ወይ አታወሪኝ? ምንድን ነው ማውራት የፈለግሽው? ምንድን ነው ማውራት የፈለግሽው? ከኔ ጋር ምንድን ነው ማውራት የፈለግሽው? ሌላ ችግር አለብሽ? ልቀቂኝና ላሳይሽ። ከኔ ጋር ሌላ ችግር አለብሽ ወይ? ልቀቂኝና ላሳይሽ። ታወሪኛለሽ? የዛኔ አወራሻለሁ። ስርዓት ይዘሽ አዎ ሰምኛለሽ? አዎ ስነ ስርዓት ያለሽ አወራሻለሁ። ልቀቂኝ። በስርዓት ታወሪያለሽ። ቁጭ በይ እባክሽ። በስርዓት ታወሪያለሽ። አዎ አወራለሁ። ልቀቂኝ። በመጀመሪያ ልቀቂኝ። ይሄነችና ጥጋብ ማን ነው እንደዚህ ልብ የሰጠሽ? ራስሽ እንዴት ነው የምታይው? ስርዓት ይዘሽ አውሪኝ ያልኩሽ ነው ዛሬ። ለማንም የሚራራ ልብ የለኝም። ለአንቺ የሚራራ ይመስልሻል? ስለዚህ ጓደኛሽ ነው የሚራራ ልብ ስለዚህ ይኸውልሽ አርፈሽ ነግሬሻለሁ። ብቻሽን ምንድን ነው የሚያስጮህሽ? ብቻሽን አናግሪኝ። ምን ነው ፈለግሽኝ? በጣም ከኔ ጋር ነው እንደ ችግርሽ? አርፈሽ ከኔ ጋር ነው እንደ አንቺ ተናገር የተባልሽኝ ተናገር። ይኸውልሽ ካልተውሽ ከኔ ጋር ነው ችግርሽ? በትክክል ችግርሽ ሂድና ማሰረም ልቀቂኝ። 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 ቆልፌ ከማስቀምጥሽ በዚህ መንገድ እናወራ ይሻላል። ልቀቂኝ። እሺ አሁንስ ተረጋጋሽ? በጣም ብዙ ደቂቃ ፈጀሽብን በነገራችን ላይ ለመመታት። በጣም የፈለግሽው እሱን ነበር አገኘሽ። በስርዓት ብታወሪኝ እዚህ ደረጃ ላይ አንደርስም ነኝ። አንቺ የምታውቂኝ አትመስልሽ። ትፈልጊ ነበር እንዴ? አላማሽ ምንድን ነው? ከኔ እንድትርቁ የሰራሽው ስራ ካንቺ እንድንርቅ ያደርገን። እሺ ምንድን ነው የሰራው ስራ? አሁንም ይኸውልሽ ተስማምተን ነው አይደለ ይሄን ነገር የጀመርነው። አሁን እንደዚህ አንዴ ዝም ብትል እኮ እሷ ጋር እያወራን ነው አይደል? ሁለት ሰው ባይጠቀኝ ደስ ይለኛል። ትክክለኛውን አይደል የፈለከው? ስለዚህ እሷ ጋር ላውራ። በቃ አንተ ዝም በል። በቃ አንተ ዝም በል። እሷ ጋር አውራ። እሱም ይጠይቅሻል። ዝም በል። ነገር መልስ ትሰጪ። እኔ ለአንድ ሰው መመለስ የምችለው ለአንድ ሰው ነው መመለስ የምችለው። በጣም ትዕግስት ትፈታተናለች። ካዳምጥ ከዛ ውጭ ግን መጠየቅ የምትፈልጊው ጠይቂ። ይኸውልሽ ነግሬሻለሁ። እንደዚህ እየነገርኩሽ ነው። ትዕግስቴን አታስጨርሽ እሺ? ቀጥል። እንዴት አድርገሽ ነው ጓደኛሽን የገደልሻት? ልቀቀኝ። በስርዓት መልስላለሁ ብያለሁ አይደል? ቅድም የተማታችሁት ይበቃል እኮ። ታዲያ በብረት ነው የምትማቱት ጭራሽ። ኦኬ በጣም አፈቅረው ነበር። ማፈቅረው ደግሞ ከሷ በፊት ምን? እሷን ባል ነው የምታፈቅሪ ነበር? ከሷ በፊት ፍቅሬን ልገልጽለት ነበር። ሶስታችንንም እሱ ያውቀናል፣ ይግባባናል። እና ሁሉ ጊዜ ስለሆነ ነው እንድነግራት ነበር። እሷም ትነግረኝ ነበር። ከዛ የሆነ ሰዓት ላይ እኔ ልላት ስል እሷ ቀድማ ፍቅረኛዬን ላስተዋውቅሽ ፈልጋለሁ አለች። ከዛ የሷ ይቅደም ብዬ ይሻልኳት። በምን መንገድ እንዴት እንደተዋወቀችው እንዴት እንደሆነ አላውቅም፣ ግን ደግሞ በደንብ ያወቀችው በእኔ ምክንያት ነው። እኔ በደንብ ስለማቀርብ። ምን ማለት ነው? ማለት እዚህ ጋር ይቅርታ አድርጊልኝና ከሁለታችሁም ጋር ያወራ ነበር? እሱ ያወራ ነበር፣ ግን ደግሞ እኔ የሚያፈቅረኝ ለኔ ስሜት ያለው ግን መናገር የፈራ ይመስለኝ ነበር። ሁለታችሁንም በሰዓቱ ያወራችሁ ነበር? ግን የነበረው እኔን ማፍቀር ሳይሆን ለኔ መውደድ ነበር የነበረው። ከዛ በኋላ እሷ ወስዳ አስተዋወቀችኝ። የሆነ ሰዓት ፍቅረኛዬ ነው ብላ። ከማናችሁ ጋር ነው ቀድሞ የምትተዋወቂ ነበር? በአካል የምታውቁት የነበራችሁ ማናችሁ? ወይስ ከሁለታችሁም ጋር አንድ አይነት? ሁላችንም ያውቀናል፣ ግን ለመጀመሪያ ጊዜ የተግባባው እኔ ጋር። ከዛ ደግሞ ሁል ጊዜ ስለሚያፈቅራት ልጅ ፍቅሩን ለመግለጽ እንደፈራ ሲነግረኝ እኔን ይመስለኝ ነበር። ኦኬ እሱ ማለት ነው። እና ለኔ ለመናገር ዙሪያ ጥምጥም እየሄደ ይመስለኝ ነበር። የሆነ ሰዓት እንዳልኩሽ ወስዳ ስታስተዋውቀኝ በአካል ማመን አልቻልኩም። ምክንያቱም በጣም አፈቅረዋለሁ። ካለሱ ህይወት ምንም ይሆን ያክል ይሰማኛል። ፍቅር ግንኙነት ብቻ አይደለም። ፍቅር አብሮ መኖር አይደለም። በቃ እንዲሁ ታይቶ
የሚፈቀርም ሊሆን ይችላል። የእሷ ነው ብዬ አእምሮዬን ለማሳመን ሞከርኩ። ያኔ እንደምንም አድርጌ ቻልኩት። አብሬያቸው ዋልኩ። በመካከላችሁ ምንም አልተፈጠረም ከጓደኛሽ ጋር? ከዛ በኋላ አልተፈጠረም ምናምን? አልነገርኳትም። ለምን? ምን ብዬ ልንገራት? አንቺ የምታፈቅሪውን ልጅ ነው እኔ የማፈቅረው። አንቺ ፍቅረኛሽ የሆነውን ሰው ነው የኔ ነበረ ልበላት? ምን ልበላት? ታዲያ እንደዛ የምታፈቅሪው ከሆነና እንደዛ አይነት ነገር ማለት እንደዛ አይነት ችግር በመካከላችሁ ከተፈጠረ የሰርጉን ቀን ለምን ጠበቅሽ? ሲቀጥል ደግሞ እዛ ደረጃ እስኪደርሱ ለምን ጠበቅሽ? ብቻቸው ነበረ። ከህይወታቸው መውጣት አለብኝ ብዬ ብዙ ሰዎችን ማውራት ጀመርኩ። እሺ በጣም ብዙ ሰዎች፣ ግን መርሳት አልቻልኩም። ፍቅሩን መርሳት አልቻልኩም። ከሁኔታው መሸሽ አልቻልኩም። የሰርጉ ቀን ደረሰ። እኔን ይዛኝ ሄዳ እሱን አስቀምጣ ቤሎ ስትመርጥ በሷ ቦታ እኔን አስብ ነበር። ልቤ መቃጠል ጀመረ። በቃ ልክ አይደለሁም፣ ከዚህ ስሜት ውጪ፣ ልክ አይደለሽም፣ ተይ፣ በቃ እሱ እኮ የጓደኛሽ ባል ነው፣ በቃ የራሱን ህይወት ጀመሪ ብዬ ራሴን ለማታለል ሞከርኩ። አንድም ሰው የኔን ስሜት ሊረዳ አልቻለም። አንድም ሰው። በሌላ አስመስዬ ጓደኛዬን ስጠይቀው በቃ ተዩ እንዴ ቀላል እኮ ነው ለምን አታዩ? ለኔ ግን ልቤ እንደዛ ይለኝ ነበር። ማን ነበር እንደዛ ያለሽ? ጓደኛዬ። እሷ ናት ብዬ አይደለም የነገርኩት። ኦኬ። በሌላ ሰው አድርጌ። ስትይ ስንት ናችሁ? ወንድ ጓደኛ አለን 3 ነን። እሷ፣ እኔ፣ ወንድ ጓደኛዬ። ለሱ ግን የነገርኩት የሰፈር ልጅ እኔ ማፈቅረውን ሰው እንዳፈቀረችና መጣ እንደምታማክር፣ ምክንያቱም ከነሱ ሌላ ቤስት ጓደኛ እንደሌለኝ ያውቃል። እሺ ተይው በቃ ለምን አትይው የሚሰው እኮ ነው ምናምን ባለኝ ቁጥር ማማክረው ሰው አጣሁ። እሷን ሂጂ የሆነ ሰዓት በሌላ አስመስዬ ቆይ ግን እንደዚህ ቢሆን የሆነ ጊዜ የሆነ ሰው ላይ ይሄ ተፈጥሯል አንቺ ብትሆኚ ምን ታደርጊያለሽ ስላት እሷንም እሱንም ማየት አልፈልግም አለች። ከዛ ያነጣ ፈንታ እሷ ያለችው ወደ እሷ ዞርሽ። የእሷን ምክር በእሷ ላይ ተገበርሽ። ይሄ ነበር አላማሽ? ያልነበረም አላማ እስከ ሰዓቱ ድረስ ያልነበረም አላማ። እሺ ከዛ በኋላ ራሴን ማሳመን ከበደኝ። ስለ ነገዋ ትነግረኛለች በየሰከንዱ ስለሱ ስለማቀው እሷ ማታቀው ብዙ ነገሮችን እኔ ያውቃል፣ ግን ስለሱ ትነግረኛለች። ሳመኝ ስትለኝ ውስጤ ሲቃጠል ስለሱ ጥሩነት እያሳየች የኔን ቅናት ስትጨምረው እኔን የሚረዳኝ ሰው ሲጠፋ ያለኝ አማራጭ አንድ ነበር። ምን ነበር አማራጭ? እሷ እንግዲህ እሱን ማድረግ። ምን አይነት ሀሳብ ነው? አላውቅም። ከዛ ግን እንዴት ጓደኛሽን ገድለሻት እንዴት ማስመሰል ቻልሽ ታዲያ? እንዴት አስቻለሽ? አላማዬ እሱን እኔ ማድረግ ነበር። የእሷን ህመምና የእሷን ሳቆች ለመርሳት ከብዙ ነገሮች መሸሽ ጀመርኩ፣ ግን ከሱ መሸሽ አልቻልኩም። የእሱ ሀዘን እኔን ጎዳኝ። እንዴት ነበር እሷን የገደልሽበት መንገድ? እንዴት ቀላል ሆነልሽ? ወይን ፈልጋ ዜማ ቤተሰቦቿን አጨለምሽ። ወይን እንዳመጣ ጠይቀኝ ነበር አብረን እንድንጠጣ። አጋጣሚውን ተጠቅሜ የሷውን ወይን ላይ መርዝ አድርጌ ሰጠኋት። ከዛ እሱ ሲጎዳ ከጎኑ ነበርኩ። ከሱ ጎን ስለሱ ቤተሰብ ጋር ማሄድም ከጎኑ ነበርኩ። የሆነ ሰዓት ላይ ሄድኩ የቀብሩ አካባቢ። እሱን ካረጋጋ በኋላ ምንም ያክል እኔ ጥፋተኛ ብሆንም ከሱ ጎን ስሆን ጥፋቴን እረሳዋለሁ። ከሱ ስር ግን እንዳሰብኩት አልሆነም። ሳቋ፣ ንግግሯ፣ እምነቷ፣ ሁሉ ነገሯ ጎዳኝ። አንድም ቀን
ይከፋኛል ብዬ አስቤ አላውቅም። እሷ ከሌለች ሁሉም ነገር ይስተካከላል ብዬ ነበር በሰዓቱ ያሰብኩት። እሷን ካጣሽ በኋላ ተመሰቃቀለብሽ ነው። ስትገያት ያራራው እንጀትሽ አሁን ነው እንደሚራራው። ምን አይነት ክፉ ሰው ነሽ ግን? ምን አይነት ሰይጣን ነው ውስጥሽ ላይ ያለው? በፍቅሬ ከመጡብኝ አሁንም ሰይጣን። እንኳን እሷን እኔን እኮ ተፈታተንሽኝ። በጣም የማልፈልገውን ነገር እንዳደርግ አደረግሽ። ሴት አይደለሽ? ፍቅር ይዞሽ አያውቅም። ማፍቀር ምን ማለት እንደሆነ ታውቂያለሽ? እንዳንቺ አይሆንም። ነፍስ እስከማጥፋት ምን ፍቅር አለ በዚህ ብለሽ አሸውጂኝም አይደል? የራስን ሰው ሌላ ጋር ሲያዩት ደስ ይላል፣ የሱ ደስታ ያስደስታል አትይኝም አይደል? የሆነ ጭንቅላትሽማ ትክክል እየሰራ አይመስለኝም። አሁንም ምንም የሚጸጽትሽ ነገር የለም ማለት ነው አይደል? አትገርምም? ጸጽተኛል፣ ግን ደግሞ እሱ አብሮኝ በመሆኑ ደስተኛ ነኝ። አላውቅም አብሮኝ ላይ ሆንም እንደማይቀጥልም አውቃለሁ ከዚህ በኋላ። ግን ደግሞ ልጅ አለኝ፣ ነፍሰ ጡር ነኝ። ቢያንስ የሱ ልጅ አለኝ፣ ያጽናናኛል። ያንቺን ስህተት ለመደበቅ ነው እዚህ ቤት ውስጥ ያለሽው። ስለዚህ ከቤተሰብ እንትን ብለሽ ርቀሽ እዚህ ወደዚህ ማምጣት የፈለግሽ ለምንድን ነው? ከሱ ጋር ለመገናኘት እንዲመችሽ ነው? ከሱ መረቂያል ምንድነው ማለት? ምክንያቱም ከራሴም ከነሱም ርቄ ይሄንን ታሪኬን ለራሴ ይዤ ህመም እንዳለው አውቃለሁ። ህመሜንም አፍኜ መኖር በቃ የአንድ መጥፎ እናት ታሪክ እዚህ ጋር እንዲያበቃ ህመሜን በውስጥ ሸፍኜ ልጄን እንዳሳድግ ቢያንስ የፍቅሬን አይን ልጄ ላይ አየዋለሁ። አሁን ላይ ምንም ነገር ቢፈጠር ግድ አይሰጠኝም። እንዴት የሚወዳትን ሴት የሚያፈቅራትን ሴት ገለሽ ድጋሚ ደግሞ ከሱ አርግዘሽ እንደዚህ አይነት ነገር እንድታወሪ እንዴት ነው ድፍረት ይኖርሽ? ፍቅር እኮ መሞትን ይጠይቃል። አሁን ምናልባት ለሱ ሙቺ ብትለኝ እሞትለታለሁ። ሰውስ ገለሽ አይደል? በትክክል ሰውም ገድያለሁ፣ እኔም እሞታለሁ። አእምሮዋ ሲጀመር አብዳለች፣ ጤነኛም አይደለች። ወይም ደግሞ ያው እያስመሰለች ነው እንደ ሌሎቹ እንደለመዱት። ደስ ይለኝ ነበር እንደ ሌሎቹ ባስመስል እናንተ ፊት እንባይ ደርቋል። እናንተ ፊት አላለቅስ ማልቀስም አልችልም። አንዳንድ ህመሞች ወጣው አይታዩ፣ ውስጥ ላይ ብቻ ነው ሊጎዱ የሚችሉት። የውስጥ ህመም ደግሞ ጥሩ ሆኖ ምቱኛ ከማስበው ለልጄ እንጂ ለእናንተ ምንም ግድ አይሰጠኝ። እኔ ስለመሆኑ ስለ እያንዳንዷ ነገር አይደንቀኝም። አውቃለሁ ምናልባት የኔ ልጅ ሴት ወንድ አላውቅም፣ ነገም የሚገጥማትን ታሪክም አላውቅም። ምናልባት እንደኔ መጥፎ አይነት ሰው ገጥሟት ጓደኛዋ ልትገላትም ትችላለች፣ አላውቅም። አንተ ያደረግሽው ነገር ያው ከዚህ በላይ መፍጀት የማያስፈልግም። ከዚህ ልጅ ተነሽ፣ በቃ ምን ልታደርሽ? ልቀቀኝ አይደለም በቃ በቃ አትንኩኝ። የኔ ናት፣ ልቀቀኝ።